ሐምሌ 27 2018 ዓመተ ምህረት በአንድ ጀንበር በጋራ ተስፋ እንትከል የአረንጓዴ አሻራ መርሃ ግብር ተፈጻሚ የሆነበት ታሪካዊው ዕለት ነው። ጤና ይስጥልን እንደምን አመሻችሁ ክቡራን ተመልካቾች፣ ይህ የሲዳማ ብሮድካስቲንግ ኮርፖሬሽን ነው። የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ጽዮን ዮናስ አብራችሁ እቆያለሁ። ከ800 ሚሊዮን በላይ ችግኞችን በአንድ ጀንበር የመትከል ጉዞ በዛሬው ዕለት በመላው ሀገሪቱ ተግባራዊ ሆኖ ውሏል። እዚሁ ላይ ያተኮሩ ዘገባዎቻችንን በማስቀደም እንጀምራለን። የአረንጓዴ አሻራ መርሃ ግብር በህዝባዊ ቁርጠኝነት ይበልጥ እየጠነከረ መቀጠሉን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የዚህ ሀገራዊ ጥረት ዋነኛ ዓላማም ኢትዮጵያ እንድትበለጽግ እንድትበራ እንድትለወጥ እንድታድግና እንድትሰለጥን ያለውን ትልቅ ህልምና መሻት እውን ማድረግ እንደሆነም ተናግረዋል። ማራማዊት ብጻት ይህንን ጉዳይ በዝርዝር ተመልክተዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ 8 ዓመታት ቀጣይነት ባለው ተግባር በሚል በማህበራዊ ትስስር ገጻቸው ስለ አረንጓዴ አሻራ መርሃ ግብር መልእክታቸውን አስተላልፈዋል። የአረንጓዴ አሻራ መርሃ ግብር በህዝባዊ ቁርጠኝነትና ኢትዮጵያውያን በጋራ በመሆን አረንጓዴና ዘላቂነት ያለው ነገን መገንባት ይችላሉ በሚለው የጋራ ሀሳቤ እየተመራ ይበልጥ እየጠነከረ መቀጠሉን አመልክተዋል። ዛሬ ኢትዮጵያውያን ለቀጣዩ ትውልድ የሚተርፍ ዘላቂ አሻራ ለማሳረፍ በጋራ የሚሰባሰቡበት ዓመታዊው የአንድ ጀንበር ሀገር አቀፍ የችግኝ ተከላ መርሃ ግብራችን ነው ብለዋል። ከቀዳማዊት እመቤት ዝናሽ ታያቸው ጋር እንዲሁም ከኮፕ 32 ብሔራዊ ኮሚቴ ጋር በመሆን የራሳችንን አሻራ በማሳረፍ ለዚህ የጋራ ጉዞ የበኩላችንን አስተዋጽኦ አበርክተናል ሲሉም ተናግረዋል። በአንድ ጀንበር የአረንጓዴ አሻራ መርሃ ግብር የአረንጓዴ አሻራቸውን ያኖሩት ጠቅላይ ሚኒስትሩ ዛፍ ተስፋ ነው፣ እየተከልን ያለነው ነገንና የልጆቻችንን መጻኢ ዕድል ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት መላው የኢትዮጵያ ሕዝብ ያለማቋረጥ ክረምቱን በሙሉ ዛፍ በመትከል ኢትዮጵያን የማልበስና ዘላቂ ለውጥ የማምጣት ጥረት ሲያደርግ መቆየቱን አስታውሰዋል። እንዲህ አይነቱ ትልቅ ሀገራዊ ህልም ሊሳካ የሚችለው አስተማማኝ መሰረት ሲጣል ብቻ መሆኑን የጠቆሙት ጠቅላይ ሚኒስትሩ በስነ ምህዳር በኩል መሰረት መጣል ማለት አፈርን፣ ውሃንና ተራራን መጠበቅ እንደሆነ አብራርተዋል። እየተከናወነ ያለው የችግኝ ተከላ ስራ ለነገው ትውልድና ለልጆች የሚደረግ ኢንቨስትመንት መሆኑን የተናገሩት ጠቅላይ ሚኒስትሩ እየተከልን ያለነው ተስፋን፣ ነገንና ኢትዮጵያን ነው ብለዋል። ኢትዮጵያ በአካባቢ ጥበቃና በአረንጓዴ ልማት እያከናወነች ያለው ስራ በዓለም አቀፍ ደረጃ ትልቅ እውቅና ማግኘቱን የገለጹት ጠቅላይ ሚኒስትሩ በርካታ ሀገራት የኢትዮጵያን አርአያነትና አካሄድ ለመከተል ጥረት እያደረጉ እንደሚገኙ ጠቁመዋል። አሁን እየሰራ ያለው ለልጆቻችን ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው የኢትዮጵያ ሕዝብ ወጥቶ የሚያደርገው ጥረት ነው። ይህ ጥረት ከዚህ ቀደሙ ኢትዮጵያ የቀረ አይመስለኝም። ብዙዎች ሬኮግናይዝ አድርገውት የኢትዮጵያን ፋና ለመከተል የኢትዮጵያን አካሄድ ለመከተል ጥረት እያደረጉ ይታያሉ። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ኮፕ ማለት በዓለም ኤንቫይሮንመንትን በሚመለከት በጣም ትልቁ ስብሰባ የሚካሄድበት ማለት ነው። ከ80 ሺህ እስከ 100 ሺህ ሰው የሚሳተፍበት ቢያንስ እስከ 100 መሪዎች የሚሳተፉበት ማለት ነው። እንደዚህ አይነቱን ትልቅ በዓል ኢትዮጵያ አዘጋጅታ አታውቅም። ከሰሃራ በታች ያሉ ሀገራት አዘጋጅተው አያውቁም። ለኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያን ከብዙ ንግግር በላይ ገልጠን ለማሳየት የኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። ኢትዮጵያ የኮፕ ጉባኤን ለማዘጋጀት በምታደርገው ዝግጅት ዓመቱን ሙሉ ግንባታ፣ ተከላና የጽዳት ስራዎችን አጠናክራ እንደምትቀጥል ጠቅሰው የተባበረ ሕዝብ ሀገር መገንባት እንደሚችል ማሳያ እንደሚሆን ተናግረዋል። ዛፍ የምግብ፣ የጥላ፣ የውበት እንዲሁም የመሬት መሸርሸርን የሚከላከል ዘብ ነው ብለዋል። በመሆኑም ጠቅላይ ሚኒስትሩ ኢትዮጵያውያን በጀመሩት መንገድ በመተባበር የያዙትን ሀገራዊ ግብ እንዲያሳኩ ጥሪ አቅርበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የአንድ ጀንበር የችግኝ ተከላ ንቅናቄ ለትውልድ የሚሻገር አረንጓዴ አሻራን የማሳረፍና የኢትዮጵያን የወደፊት ዕጣ ፈንታ የመቀየር ታላቅ ተሳትፎ መሆኑ ተገለጸ። ተስፋን እንትከል በሚል መሪ ቃል በሐዋሳ ከተማ በአንድ ጀንበር የአረንጓዴ አሻራ የማኖር መርሃ ግብር ተካሂዷል። ሰላማዊት ቲቦ
በመርሃ ግብሩ ላይ የተገኙት የኢፌዴሪ የአደጋና ስጋት አመራር ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም የአየር ንብረት ለውጥን በተጨባጭ ማስተካከል የሚቻለው በመድረኮች በሚደረጉ ንግግሮች ሳይሆን ትልልቅ ጉዳዮችን አቅዶና ተግባራዊ በማድረግ ነው ብለዋል። የአንድ ጀንበር የችግኝ ተከላ ንቅናቄ ለትውልድ የሚሻገር አረንጓዴ አሻራ የማሳረፍና የኢትዮጵያን የወደፊት እጣ ፈንታ የመቀየር ታላቅ ተሳትፎ እንደሆነም አንስተዋል። የሀገራችን መለያ የሀገራችን ውበት ብለን የምናውቀው ነገር ነው። ዛሬ የምንተክለው ችግኝ ለአንድ ለተተከለበት አካባቢና ሰፈር ብቻ ሳይሆን ለመላ ሀገራችንም ለመላ አህጉራችንም ለመላ ዓለምም ትርጉምና ፋይዳ ያለው ነው። ከዚህ ጋር አያይዘን ዛሬ ያለንበት የአየር ንብረት ጠባይ ዓለም አቀፍ ሁኔታው እጅግ በጣም ተገማች ያልሆነ እጅግ በጣም ተለዋዋጭ የሆነ በዚህ ምክንያት የሚደርሱ የአየር ንብረት ጽንፎች በአንድ በኩል ድርቁ፣ በሌላ በኩል ጎርፍ፣ ከነዚህ ጋር ደግሞ ተያይዘው የሚመጡ የመሬት መንሸራተት እና የመሳሰሉት አደጋዎች በከፋ ጫፍ ላይ የሚገኙበት ጊዜ ላይ ነው። እንደ አገራችንም ስናመጣ የዛ ዳፋ እኛም ቀማሾች ነን። ባልሰራ ነው ባላሳረፍነው ችግር ምክንያት ሌሎቹ ባሳረፉትና ሌላ ጋር በተፈጠረው ችግር እኛም ተጎጂዎች ነን። ስለዚህ ተጎጂዎች ነን ብለን እጃችንን አጣጥፈን ሳንቀመጥ የድርሻችንን ማበርከት አለብን። የተተከሉ ችግኞችን መጠበቅና መንከባከብ ጉዳይ የሁል ጊዜ መሆን እንዳለበትም ተናግረዋል። የሐዋሳ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ማራዶና ዘለቀ በበኩላቸው በዛሬው ዕለት በከተማዋ በሚገኙ 8ቱም ክፍለ ከተሞች ከ220 ሺህ በላይ ችግኞች እንደሚተከሉ አስታውሰው ይህም ተግባር የተፈጥሮ ሀብትን ጠብቆ ለመጪው ትውልድ የማይበገር ኢኮኖሚ ለመገንባት የተፈጥሮ ሚዛንን ለመጠበቅ እንዲሁም የጎርፍ የድርቅ አደጋዎችን ለመቋቋም ከፍተኛ አቅም ይፈጥራል ነው ያሉት። የትኛውም ሀገር ላይ መስራት ያልተቻለ ስራ መስራት ነው የተቻለው። ይሄ ትልቅ ኮሚትመንት ነው። በክቡር ጠቅላይ ሚኒስትራችን አነሳሽነት የተጀመረ ነው። የማይቻል የሚመስል ነገር ነው እንግዲህ የተቻለው ማለት ነው። የትኛውም ዓለም ላይ በቢሊየንስ የሚቆጠር ችግኝ የተከለ ሀገር የለም ማለት ነው። ያለፈውን 6-7 ዓመት ከ40 ቢሊየን በላይ ችግኝ ነው እንደ ሀገር የተተከለው። ይሄ ቀላል የሚባል ስኬት አይደለም ማለት ነው። ስለዚህ በዚህ ሂደት ውስጥ እንግዲህ ችግኞችን ስንተክል በተለይ በምግብ ራስን ከመቻልም አንጻር ለምግብነት የሚውሉ ችግኞችንም ከመትከል ጋር ተያይዞ ሰፊ ስራ ነው የተሰራው። ይሄ በእኛ ክልልም በሌሎች የሀገራችን ክፍሎችም አካባቢ በተሰራው ስራ ፍራፍሬ በተለይ አቮካዶ፣ ፓፓዬ እነዚህ ችግኞችን በመትከል ውጪ ኤክስፖርት እስከማድረግ ድረስ መቻል የተቻለበት ሁኔታ ነው ያለው ማለት ነው። እንደ ሐዋሳ ከተማ ከ2011 ጀምሮ በከተማዋ ከ21.7 ሚሊዮን በላይ ችግኞች የተተከሉ ሲሆን የደን ሽፋኑም 27 በመቶ ማድረስ መቻሉን የተናገሩት ደግሞ የሐዋሳ ከተማ አስተዳደር የእርሻና ተፈጥሮ ሀብት መምሪያ ኃላፊ አቶ ስጦታው ከንባታ ናቸው። 32ቱም ቀበሌ ላይ ተመሳሳይ ፕሮግራሞች ናቸው እየተደረጉ ያሉት። ዛሬ እንግዲህ ወደ 220 ሺህ ችግኞች ይተከላሉ። በተመረጡ ቦታዎች ቀጥታ ከዚህ ወደ ፌዴራል ሪፖርት ይተላለፋል። በ32ቱም ቀበሌ የተመሳሳይ የችግኝ ተከላ ነው እየተደረገ ያለው። የሚተከሉ ችግኞች ዘርፈ ብዙ ጥቅም ያላቸው ለምግብነት የሚያገለግሉ የአፈር ለምነትን ሊጠብቁ የሚችሉ የአየርን ስነ ምህዳር ሊጠብቁ የሚችሉ ችግኞች ናቸው እየተከልን ያለ ነው። በመርሃ ግብሩ ላይ የተሳተፉ ከተለያዩ አካባቢዎች የተገኙ ተሳታፊዎች በበኩላቸው በዚህኛው መርሃ ግብር መሳተፋቸው ደስታን እንደፈጠረላቸውና የተተከሉ ችግኞችን መንከባከብ መጠበቅ እንደሚገባም ነው ያነሱት። በጣም ደስ የሚል ጊዜ እያሳለፍን ነው። ከ800 በላይ የሚሆኑ ወጣቶችን ይዘን የመጣ ነው። ሐዋሳ ስመጣ የመጀመሪያ አይደለም፣ ግን የመጀመሪያ ቀን አሻራዬን እያስቀመጥኩ ነው። በጣም ደስ ብሎኛል ያለውን ነገር። ይህንንም ነገር ወጣቶቹ ቀጣይም ከዚህ ወጥተው የሚሰሩት ስራ ስለሆነ በጣም ለነሱ እንደመነሻ ግብአት ሆኖላቸው እነሱም እዚህ እንደምታዩቸው እየሰሩ ነው ያሉት። እኛም በጣም ደስ ብሎናል። የድርቅ ሁኔታዎች እየተከሰቱ ስለሆነ ሞር ደግሞ እንደዚህ ቢተከል ቢስፋፋ በየአካባቢው ለሁሉም ይሄ አሁን ያለውን የድርቁን ሁኔታ መቋቋም የምንችልበት ሁኔታ ይፈጠራል ብዬ አስባለሁ። በሲዳማ ክልል በዘንድሮው የአረንጓዴ አሻራ መርሃ ግብር በአንድ ጀንበር 10 ሚሊዮን ችግኞችን ለመትከል
የተያዘውን እቅድ ለማሳካት መርሃ ግብሩ በሁሉም አካባቢዎች መጀመሩን የክልሉ ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ አስታወቁ። ምክትል ርዕሰ መስተዳድሩ በደቡባዊ ሲዳማ ዞን አለታ ወንዶ ወረዳ መርሃ ግብሩን በይፋ አስጀምረዋል። ይፍሩ አበበ ተጨማሪ አለው። ባለታ ወንዶ ወረዳ ገዋዳሞ ቀበሌ በተካሄደው የተከላ መርሃ ግብር ላይ የተገኙት የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ ከብዙሃን መገናኛ ጋር ባደረጉት ቆይታ በክልሉ እስካሁን እየተካሄደ በሚገኘው አረንጓዴ አሻራ ዘርፈ ብዙ ለውጥና ጥቅም መገኘቱን አብራርተዋል። ተስፋን እንትከል በሚል መርህ ቃል በተጀመረው የተከላ መርሃ ግብር በክልሉ 300 ሚሊዮን የተለያዩ ጠቀሜታ ያላቸው ችግኞች እንደሚተከሉና በአንድ ጀንበርም በክልሉ ሁሉም አካባቢዎች 10 ሚሊዮን ችግኞች በ4000 ሄክታር መሬት ላይ ይተከላሉ ብለዋል። ባለፉት 7 ዓመታት እንግዲህ ወደ 1.7 ቢሊዮን የሚሆኑ ችግኞችን መትከል ችለናል። የዚህ ዓመቱን ስንጨምር ወደ 2 ቢሊዮን ችግኞችን ነው የተከልነው። እንግዲህ ብዙ ውጤቶችን ያስገኘ ስራ ነው። ለዛሬ ትውልድና ለመጪው ትውልድ ተስፋን የሚሰጡ በርካታ ተግባራት ተከናውነዋል። በዚህ ዓመትም እንግዲህ በክልላችን ወደ 300 ሚሊዮን እና ከዛ በላይ የሆኑ ችግኞችን አዘጋጅተን የተከላ ሂደቱ ተገባዷል። በዛሬው ቀንም ሁሉም የክልሉ አካባቢዎች ወደ 10 ሚሊዮን የሚሆኑ ችግኞችን ለመትከል በዚህ ጊዜ እንግዲህ ርብርብ እየተደረገ ይገኛል። በየአካባቢው በተለያዩ ቦታዎች እስካሁን በተከናወነው የአረንጓዴ አሻራ መርሃ ግብር ከ80 በመቶ በላይ ችግኞች መጽደቃቸውን ያወሱት ምክትል ርዕሰ መስተዳድሩ ዘንድሮ የጽድቀት መጠኑ ከዛ በላይ እንዲሆን ስለሚሰራ የህብረተሰቡን ተሳትፎ አስመልክተው መልእክት አስተላልፈዋል። እንግዲህ እስካሁን ባለው ሁኔታ ከ80% በላይ ጽድቀት ነው ያለው። በዚህ ዓመት እንግዲህ ግባችን ችግኞች ከ85% በላይ እንዲጸድቁ መትከል ብቻ ሳይሆን መንከባከብንም ግብ ያደረገ ጥረት ነው በዚህ ዓመት የሚደረገውና ዛሬ የምንሰራው ስራ በአሁኑ ጊዜ ለሚኖሩ ሰዎች ያው ጠቀሜታ አለው። ጠቀሜታው ደግሞ ለአሁኑ ብቻ ሳይሆን ለመጪውም ትውልድ ስለሆነ ሁሉም በያለበት ችግኝ መትከልን ልምዱ እንዲያደርግ በዚሁ አጋጣሚ ጥረን ማድረግ ይፈልጋለሁ። የደቡባዊ ሲዳማ ዞን ዋና አስተዳዳሪ አቶ መንገሻ ፊታሞ በበኩላቸው በዞኑ በዘንድሮ የተከላ መርሃ ግብር 72 ሚሊዮን የተለያየ ዝርያና ጠቀሜታ ያላቸው ችግኞች በ816 ሄክታር መሬት ላይ ለመትከል መዘጋጀታቸውንና በአንድ ጀመር ከ2.5 ሚሊዮን በላይ ችግኞች እንደሚተከሉ ገልጸዋል። ከማዚያ ጀምረን ተከላውን ያካሄድን መተናል። ይሄን እንግዲህ በ816 ሄክታር መሬት ላይ ለማልማት ነው ለመትከል ነው እቅድ ያዝ ነው። ይሄ የዚህ አካል የሆነው በአንድ ጀንበር የምንተክለው በጋራ ተስፋ እንተከል በሚለው በዛሬው ቀን የምንተክለው 2 ሚሊዮን ወደ 25000 በላይ የሚሆነው ችግኝ ነው የምንተክለው። በ816 ሄክታር መሬት ላይ በሚተከለው የችግኝ ተከላ መርሃ ግብር ከ814000 በላይ ማህበረሰብ የሚሳተፍ መሆኑንም ጠቁሟል። አጠቃላይ በ816 ሄክታር መሬት ላይ ነው የምንተክለው። ለዚህ የሚሳተፈው 814000 በላይ የሚሆነው በ172 ቀበሌቶች በእኛ በ10 መዋቅር ተሳታፊ በሚሆነው ነው የምንተክለውና ይሄን ስንተክል ደግሞ እንግዲህ ለፍራፍሬ የሚሆነውን ለጥላ የሚሆነውን ለውበት የሚሆነው ከተማ አካባቢ የምንተክለው ለውበት የሚሆነው የምንተክለውና እነዚህ ነው የምንተክለው። የአለታ ወንዶ ወረዳ ዋና አስተዳዳሪ አቶ ግርማ ከበደ ለተከላው በቂ ቅድመ ዝግጅት መደረጉን ገልጸው በወረዳው 116000 ችግኞች እንደሚተከሉና በስካሁኑ ተከላ በርካታ ጥቅሞች መታየታቸውን አስረድተዋል። በዚህ በአንድ ቀን የችግኝ ተከላ ፕሮግራም ላይ በተመለከተ 116000 የሚሆኑ ችግኞችን ለመትከል ነው የተዘጋጀ ነው። የችግኝ ተከላ ፕሮግራሞች አሁን በዚህ በወረዳ ፕሮግራሙ መትከል ከተጀመረ ወዲህ የመጡ ለውጦች በጣም ዘርፈ ብዙ ናቸው። አጠቃላይ ስናይ የኢኮኖሚ ቫልዩ አካባቢው ሜዳርም ከመቀየር አንጻር የመጡ ለውጦች እጅግ በጣም ጥሩ ናቸው። ያነጋገርናቸው አንዳንድ የመርሃ ግብሩ ተሳታፊዎች በሰጡት አስተያየት እስካሁን ድረስ በአካባቢያቸው የተካሄደው የአረንጓዴ አሻራ መርሃ ግብር ያስገኘው ለውጥ ለተከላውም ሆነ በቀጣይ ለሚደረገው እንክብካቤ ውስጣዊ መነሳሳትን እንደፈጠረላቸው ተናግረዋል። ከዚህ በፊት የተከልነው የግራብላዎች አሉ። ይሄ ሁሉ ተክለን ውጤት አግኝተን ጥላ አግኝተን አሁን ይሄ ብናይ ደስ አይልም።
ፓርኪንግ አይመስልም። ውስጥ ገብተን ቁጭ ብንል ራሱ ጥላ አለ። ለዛ ደስ ብሎናል። ከዚህ በፊትም ችግኝ ተተክሏል። መተከል ብቻ ሳይሆን የተተከለው ችግኝ ጸድቆ ራሱን ችሎ አድጎ ትልቅ ደረጃ እስኪደርስ ድረስ የመንከባከብ ኃላፊነት እንዳለን ነው የሚሰማኝ እንደራሴ። የችግኝ ተከላ ዘመቻ የአየር ንብረት መዛባትን ለመቋቋም የሚደረገውን ጥረት የሚያግዝ ብቻ ሳይሆን የሕዝቡን የምግብ ዋስትና ለማረጋገጥ የሚረዱ የፍራፍሬ ዝርያዎችን የሚያካተተ መሆኑ ተገለጸ። በማዕከላዊ ሲዳማ ዞን በ51 የችግኝ ጣቢያዎች ከ2.3 ሚሊዮን በላይ ችግኝ በአንድ ጀንበር ለመትከል ታቅዶ ወደ ስራ ተገብቷል። ናርዶስ አየለ ተጨማሪውን ይዘዋለች። በመርሃ ግብሩ ላይ የተገኙት የክልሉ የብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ አቶ አሸናፊ ኤልያስ እንደገለጹት ይህ የችግኝ ተከላ ዘመቻ የአየር ንብረት መዛባትን ለመቋቋም የሚደረገውን ጥረት የሚያግዝ ብቻ ሳይሆን የሕዝብን የምግብ ዋስትና ለማረጋገጥ የሚረዱ የፍራፍሬ ዝርያዎችን ያካተተ ነው ብለዋል። ተስፋን እንትከል ስንል ዛሬ ተስፋን እየተከል ነው። ብልጽግና የነገ ፓርቲ ነው። ነገ ትውልድ ላይ የሚሰራ ትውልድ ተኮር የሆነ ፓርቲ ነው። ነገን የተሻለ አገር የበለጸገችን አገር ለትውልድ ለማስረከብ እየተጋለ ፓርቲ ነው። ዛሬ የምንሰራው ችግኝ ዛሬ የምንተክለው ችግኝ ለዛሬ አይደለም፣ ለትውልድ ነው እየተከልን ያለ ነው። አብዛኛው ቅድም እንዳያችሁት በጣም በርከት ያሉ ችግኞችን ተክለናል። አቮካዶ ነው ስንተክል ነበረው። ይሄ ችግኝ ፍሬ ነው። ይሄ ችግኝ አየር የሚጠብቅ ነው። ይሄ ችግኝ ዛሬ ቅጠል ነው፣ ዛሬ እንጨት ነው፣ ነገ ፍሬ ነው። ዛሬ አይደለም ፍሬ የሚለቀመው፣ ነገ ትውልድ እየተከሉ ያሉ እንጨቶች እየተከሉ ያሉ ዛፎች ደን እየሆኑ ስራ እድል የሚፈጠርባቸው እዚህ ውስጥ የንብ ቀፎ ይሄ የምታው በጣም ሰፋ ያለ ቦታ ነው እየተከለ ያለው። እዚህ ቦታ ላይ ቀፎ የንብ ቀፎ የሚያለቡበት፣ እዚህ ቦታ ላይ ፍራፍሬ የሚደራጁበት የሚሰሩበት ነገ ትውልድ የሚበላው ምግብ እየተከለ ነው ማለት ነው። የምግብ ዋስትና ለማረጋገጥ አፈር ነው ውሃ ነው የሚያስፈልገው። አቮካዶ ፍራፍሬ ነው የሚያስፈልገው። እዚህ ላይ የተሰራ ነው አለ። ስለዚህ በተስፋን እንትከለምለው እውነተኛ ተስፋ የብልጽግና ተስፋ ድህነትን ችግርን ሳይሆን ነገ አድጎ ውጤት የሚያመጣ ሀገር የሚቀይር አፈር የሚጠብቅ ምንከባከብ ውሃን የሚጠብቅ ትውልድ ደግሞ የሚረከበው በረሃማነት ሳይሆን የተሻለ ነገርን የሚረከቡትን ሁኔታ ለመፍጠር ነው የተሰራለውና እጅግ በጣም ጥሩ እጅግ በጣም የተሳካ ይሄ ችግኝ አድጎ ነገ ከ2-3 ዓመት በኋላ ስንመጣ የተሻለ ውጤት የምንጠብቅበት ነው ብሎ መውሰድ ይቻላል። ኃላፊው አክለውም በአካባቢው የተጀመረው የአረንጓዴ አሻራ ንቅናቄ የዞኑን ስነ ምህዳር ለመጠበቅ የምግብ ዋስትናን ለማረጋገጥ ወሳኝ መሆኑን ተናግረው ችግኝ መትከል ብቻ ግብ እንዳልሆነ ገልጸው ዋና ትኩረቱ የተተከሉ ችግኞችን በአግባቡ መንከባከብ እንደሆነም ተናግረዋል። ችግኙም ከተተከለ በኋላ በአረም እንዳይጎዳ፣ እንዳይታፈን፣ እንዳይታመም፣ እንዳይሞት፣ ውሃ እንዲያገኝ፣ ችግር ውስጥ እንዳይገባ መጠበቅ፣ ለደን እንዲሆን ማብቃት ያስፈልጋል። በቀላሉ ደን ሊሆን አይችልም። እነዚህ ትላልቅ የምናያቸው ዛፎች በቀላሉ እንደዚህ ሊሆኑ አይችሉም። ይሄ ባለፈው የተከሉ እንደዚህ ደን የሆኑ ናቸው። ይሄ ዋስትና ነው። አሁን ባለፈው ተከልናቸው ደን ሆኗል። አሁንም ምን ተከለን ደን የማድረግ እቅድ ስላለ ሁላችንም የበኩላችንን እንወጣኛ መተንናለን። የቀበሌ መዋቅሩ ወጣቱ እነዚህ የተከሉ ወጣቶች ራሳቸው ተንከባክበው የሚያሳድጉ ስለሆነ ሁላችንም ድርሻችንን እንወጣለን ማለት ነው። በመርሃ ግብሩ ላይ ንግግር ያደረጉት የዞኑ ዋና አስተዳዳሪ አቶ መንግስቱ በቀለ በበኩላቸው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ከመከላከል ባለፈ እንደ ዞኑ ለኢንዱስትሪ ግብዓት የሚሆኑ የአቮካዶ ችግኞችን በመትከል ዘርፈ ብዙ ስራዎችንም በዚህ በአረንጓዴ አሻራ መሰራቱን ገልጸዋል። 2.3 ሚሊዮን ችግኞችን ለመትከል የጉድጓድ ማዘጋጀት ስራ በበቂ ሁኔታ በሁሉም ስፍራ መዘጋጀቱን ቀድመን ማረጋገጥ ችለናል። ብቻም አይደለም ወደዛ ከአስፋልቱ ወደ ላይ ያሉ አካባቢዎች መሀል ወይና ደጋ የሆኑ አካባቢዎች ደጋማ የሆኑ አካባቢዎች ላይ ተስማሚ የሆኑ ችግኞችን አቮካዶ፣ ማንጎ፣ ፓፓያና ሌሎች ፍራፍሬ ምርት ሊሰጡ የሚችሉ ችግኞችን ምግብ የሚሆኑ ለፋብሪካ የሚቀርቡትን ታሳቢ አድርገን በበቂ ሁኔታ ስንዘጋጅ ቆይተናል። ይህንን ስንዘጋጅ አንድም በአካባቢያችን ያለ አግሮ ኢንዱስትሪ ፓርክ አለ። ይርጋለም አግሮ ኢንዱስትሪ ፓርክ ለኢንዱስትሪ ፓርኩ ግብአት በሚሆን መልኩ ችግኞች መተከል አለባቸው የሚለውን ከግምት ውስጥ በማስገባት ነው ያዘጋጀ ነው። በተጨማሪነትም ፍራፍሬ አትክልት ችግኞች ሲዘጋጁ ለምግብነትም ይሆናሉ። አርሶ አደሩ ይመገባል። ከምግብነትም አልፎ ገበያንም ጭምር
ሊወጣ የሚችል ገቢ ምንጭም ሊሆን በሚችል መልኩ መተከል ስላለባቸው በሁለቱም መልኩ ቆላማው አካባቢ ላይ አፈርና ውሃ ጥበቃ የሚያገለግሉ መሀል ወይና ደጋውና ደጋማው ላይ ፍራፍሬ አትክልት የሚሆኑ ችግኞችን በበቂ ሁኔታ አዘጋጅተን እንግዲህ እንደምታዩት በቂ ህዝብ ነው የወጣው። በሁሉም ቀበሌ በዚህ ሁኔታ ከሌሊት ጠዋት ከ12 ሰዓት ጀምሮ ህዝብ ወጥቶ ለተከላ ተዘጋጅተው ነው ያለውና በዚህ መልኩ ቀንን ሙሉ ተክለን ከእቅዳችን በላይ አሳክተን የምናጠናቅቅ ነው የሚሆነው። በአንድ ጀንበር 2.3 ሚሊዮን ችግኞችን የመትከል መርሃ ግብር መከናወኑን የምስራቃዊ ሲዳማ ዞን አስታወቀ። በዚህ ታሪካዊ መርሃ ግብር ላይ የተለያዩ የፍራፍሬ፣ የጥላ፣ የደን ችግኝ ለእንስሳት መኖ የሚሆኑ እንዲሁም ሀገር በቀል የሆኑ የዛፍ ዝርያዎች መተከላቸው ተገልጿል። ሚካኤል ውጋሞ ሐምሌ 27 ቀን 2018 ዓ.ም ለኢትዮጵያ ልዩ ቀን ነው። ተስፋን እንትከል በሚል መሪ ቃል በአገር ደረጃ በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል ታቅዶ የተሰራበት ቀን። ዛሬ የተተከሉት በሚሊዮኖች የሚቆጠሩ ችግኞች ነገ ለሀገራችን አረንጓዴ ልማትና ለአየር ንብረት ለውጥ መከላከል የጎላ ፋይዳ አላቸው። እንደ ክልል በሲዳማ ክልል 10 ሚሊዮን ችግኞችን ለመትከል ታቅዶ በልዩ ትኩረት መርሃ ግብሩ ዛሬ ከማለዳ አንስቶ ተከናውኗል። በምስራቃዊ ሲዳማ ዞን በአንድ ጀንበር ብቻ የ2.3 ሚሊዮን ችግኝ ተከላ መርሃ ግብርም ተከናውኗል። በመርሃ ግብሩ ላይ የተገኙት የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ አስፋው ጎኔሶ በአገር ደረጃ በአንድ ጀንበር 800 ሚሊዮን ችግኞችን የመትከል ታላቅ መርሃ ግብር የተካሄደ እንደሚገኝ ገልጾ ዜጎችን ከድህነት ለማውጣትና ነገ የተሻለች ኢትዮጵያን ለመጪው ትውልድ ለማስተላለፍ በአገር ደረጃ የተጀመረው የአረንጓዴ አሻራ መርሃ ግብር ቀዳሚ አጀንዳ መሆን እንዳለበት አንስተዋል። አረንጓዴ አሻራ በሀገራችን ከፍተኛ ለውጥ የመጣበት ከሀገራችንም አልፎ ለጎረቤት ሀገሮች እየተረፍንና ችግኝ አፍልተን እየሰጠናቸው እነሱም እንዲያለሙ እየተደረገ ያለበት ጊዜ ላይ ያለነውና በዚህ ዘርፍ ላይ ከፍተኛ ለውጥ መጥቶ በተለይ አረንጓዴ አሻራው የሀገራችን አረንጓዴ ኢኮኖሚ እንዲኖር ከሰፊ ስራ ተሰርተዋል። ይህንን ስራ በሰፊው እየተሰራ ያለበት ጊዜ ነውና በዚህ አመት በ2018 መገባደጃ ላይ በአገር ደረጃ 800 ቢሊዮን ችግኝ እንዲተከል ነው መርሃ ግብር ተይዞ ያለው። ወደ ክልላችን በምንመጣበት ጊዜ 10 ሚሊዮን ችግኝ በአንድ ቀን ለመትከል ነው። በዚህ ዕለት በዚህ መርሃ ግብር በአሁኑ ጊዜ መላ ሀገራችን ችግኝ እየተተከለ ያለበት ሁኔታ ነው ያለውና የምስራቃዊ ዞን ዋና አስተዳደር አቶ ዘነበ ሙንጣሻ እንደገለጹት የአፈር መሸርሸርና የአየር ንብረት ለውጥን ለመከላከል የአረንጓዴ አሻራ አማራጭ የሌለው ጉዳይ መሆኑን ገልጾ የምስራቃዊ ሲዳማ ዞንም ተስፋን እንትከል በሚል መሪ ቃል የተጀመረውን ታሪካዊውን የችግኝ ተከላ መርሃ ግብር በጣቢያው በይፋ አስጀምሯል። ምስራቃዊ ሲዳማ ዞን 2.3 ሚሊዮን ወይም 2,357,344 ችግኞችን ለመተከል እቅድ ተይዟል። ይሄም ያው የሚተከለው እንዳጠቃላይ በዘጠኙም መዋቅር በዞናችን ያሉ 9 መዋቅር ላይ እንደዚህ አይነት መርሃ ግብሮች እየተካሄደ ነው ያለው። ይሄ እንዳጠቃላይ ስታየው ዛሬ የምንተክለው ተስፋችንን እንተክል በሚል መሪ ቃል የሚካሄደው የአረንጓዴ አሻራ መርሃ ግብራችን አካል የሆነና በአንድ ቀን የምንተክለው ተከላ በመሆኑ ሁሉም ህዝባችን አካልና አስተዳደር አካል ዝግጅት እያደረገ ቆይቷል። ችግኝ ዝግጅት እየተደረገ ቆይቷል። እንዳጠቃላይ የሚተከሉ ቦታዎችን የማዘጋጀት ጂኦሪፈር ማድረግ እና የመሳሰሉ ስራዎች ተሰርቷል። ሁሉን አቀፍ የሆነ ጥቅም ያለው ችግኝ ነው የሚተከለው። አሁን እንደምታየው እዚህ እየተከለን ያለ ነው። አቮካዶን እያየህ ነው። ግራቪላ የሚባለውን ዘር እያየህ ነው። የከብት እንስሳት መኖ ተከላም አንድ ላይ ተያይዞ ነው ያለው። የበንሳ ወረዳ ዋና አስተዳዳሪ አቶ ከበደ ፉኤ በበኩላቸው በስፍራው የተለያዩ የፍራፍሬ፣ የጥላ፣ የደን ችግኝ ለእንስሳት መኖ የሚሆኑ እንዲሁም አገር በቀል የሆኑ ዘርፈ ብዙ ጥቅሞች ያሏቸው የዛፍ ዝርያዎች መተከላቸውን አንስተዋል። ወረዳችን 5 ዋና ዋና ቦታዎች ነው ላውንች የምናደርገው ማለት ነው። 5 ዋና ዋና ቦታዎች ላይ ላውንች እናደርጋለን። አንደኛ የፍራፍሬ ችግኝ ነው የምንተክለው። የአታክልት ችግኞች እንዲሁም ደግሞ የእንስሳት ምግብ ወይም ሳር ባለው በዚሁ እንተክላለን። ዋና ዓላማው ደግሞ
አንደኛ ያው የአየር ንብረቱን እንዲቀይርና እንዲጠብቅ ማድረግ ስለሆነ በችግኝ ተከላ መርሃ ግብር ላይ የተሳተፉ ነዋሪዎችም የዚህ ታሪካዊ ክስተት ተቋዳሽ በመሆናቸው የተሰማቸውን ደስታ ይገልጻሉ። ተስፋ እንትከል በመለው በአገራዊ ተልእኮ ተቀበለን ችግኝ እየተከልን በጎነትን፣ አብሮነትን፣ አብሮ ደግሞ መስራትን፣ አብሮ ደግሞ መልማትን ሀገራችን እንድትለማ እየሰራን ችግኝን እየተከል ነው ያለ ነው። የአየር ንብረት ለውጥን ለመከላከልና የአፈር መሸርሸር እንዲሁም ሌሎች ተፈጥሯዊና ሰው ሰራሽ አደጋዎችን ለመከላከል የአረንጓዴ አሻራ መርሃ ግብር የማይተካ ሚና እንዳለው ተገለጸ። ሐዋሳ ዩኒቨርሲቲ በሰሜናዊ ሲዳማ ዞን ቦሪቻ ወረዳ የችግኝ ማፍያ ጣቢያ ጉብኝትና የአረንጓዴ አሻራ የችግኝ ተከላ መርሃ ግብርን አካሂዷል። ኪሩቤል ፈለቀ ተጨማሪ ዘገባ አለው። በመርሃ ግብሩ ወቅትም የሐዋሳ ዩኒቨርሲቲ የምርምርና ትብብር ዘርፍ ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ፣ በዩኒቨርሲቲው አካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ኢንጂነር ፍስሐ ጌታቸው፣ በሐዋሳ ዩኒቨርሲቲ የእንግሊዝኛ ቋንቋና ስነ ጽሑፍ ረዳት ፕሮፌሰር እንዲሁም በዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ዋና ዳይሬክተር ዶክተር እመቤት በቀለ፣ የወረዳው የግብርና ባለሙያዎችና ሌሎች የአካባቢ ማህበረሰብ ተሳትፈዋል። ተቋሙ ላለፉት 3 ዓመታት በሰሜናዊ ሲዳማ ዞን ቦሪቻ ወረዳ ቆንሶሬ ጫፌ ቀበሌ ውስጥ ስራ አጥ ወጣቶችን በማደራጀት ትልቅ ስራ እየሰሩ የቆየና ወጣቶችን ከማገዝ ባለፈ ተቋሙም የራሱን ገቢ ማግኘት እየቻለ መምጣቱን ተገልጿል። በዛሬው ዕለትም ተስፋን እንትከል በሚል አገር አቀፍ በአንድ ጀንበር 800 ሚሊዮን ችግኝ የመትከል መርሃ ግብርም ተቋሙ ተሳታፊ የሆነ ሲሆን በቀበሌ ውስጥ በሚገኙ የአርሶ አደር እርሻ ማሳዎች ላይ የችግኝ ተከላም ተካሂዷል። በዕለቱ የሐዋሳ ዩኒቨርሲቲ የምርምርና ትብብር ዘርፍ ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ እንደተናገሩት ላለፉት ዓመታት ስራ አጥ ወጣቶችን በማደራጀት በችግኝ ማፍላት ስራ በማሰማራት ተቋሙ ገቢ ማግኘት እንዲችሉ ማድረጉን ገልጸዋል። ከዚህ ባለፈ በችግኝ ተከላው ሂደት ለምግብነት የሚያገለግሉ ችግኞችና የኢኮኖሚ አቅም መፍጠር የሚችሉ እጽዋት ዝርያዎች አካባቢን ከመጠበቅ አልፎም ለምግብነት የሚያገለግሉ ችግኞች እየተተከሉ እንደሚገኝ ገልጸዋል። ሐዋሳ ዩኒቨርሲቲ በዚህ ሀገር እንደሚገኝ አንድ አንጋፋ ተቋም በዚህ ዘርፍ ሰፊ ስራ ነው ሲሰራ የቆየው። በተለይ በወንዶ ገነት ደንና ተፈጥሮ ሀብት ኮሌጅ ውስጥ ብዙ ሚሊዮን የሚቆጠሩ ችግኞችን አፍልቶ እያሰራጨ ይገኛል። ለዚህ ስነ ምህዳር ምቹ የሆኑትን እዚህ ደግሞ ቦሪቻ በቆንሶሬ ጨፋ ቀበሌ መለስተኛ የችግኝ ጣቢያ ያለው ሐዋሳ ዩኒቨርሲቲ በዚህ ችግኝ ጣቢያ ባለፉት 3 ዓመታት ብዙ ሺህ የሚቆጠር ችግኞችን በተለይ የተሻሻሉ የቡናና የአቮካዶ ችግኞችን አፍልተን ለአርሶ አደሩ ስናሰራጭ ነው የቆየነው። ስራት የሆኑ ወጣቶችን አደራጅተን በዚህ አመት ከመስከረም ጀምሮ ወደ ግማሽ ሚሊዮን የሚሆን ገንዘብ አግኝተዋል። ችግኝ አፍልተው ይሸጣሉ። ቡናና አቮካዶ ነው በዋናነት። በሐዋሳ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ኢንጂነር ፍስሐ ጌታቸው እንደተናገሩት እየተተከሉ ያሉ ችግኞች ዘርፈ ብዙ ጥቅም ያላቸው መሆኑን አንስተው በተለይም ከአካባቢ ጥበቃ አንጻር የአየር ንብረት ለውጥ፣ የአፈር መሸርሸርና ሌሎች ሰው ሰራሽ አደጋዎችን ከመከላከል አንጻር ትልቅ ጥቅም እንዳለው ተናግረዋል። የተተከሉ ችግኞች የማበብ ሰክሰስ ሬታቸው ደግሞ ከ50% በላይ ራሱ ከሆነ በሀገራችን ላይ ያለውን የደን ሽፋን በከፍተኛ ደረጃ ይጨምረዋል ተብሎ የሚታሰብ ነው። ያ ደግሞ የራሱ ብዙ አብሮት የሚመጣ ውጤት ተጓዳኝ ውጤት ይኖሩታል። ይህንን በሐዋሳ ዩኒቨርሲቲም ማህበረሰብ ዛሬ እያስቀጠልን እንገኛለን። በተቋሙ የእንግሊዝኛ ቋንቋ ስነ ጽሑፍ ረዳት ፕሮፌሰር እንዲሁም በዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ዋና ዳይሬክተር የሆኑት ዶክተር እመቤት በቀለ እንደገለጹት ተቋሙ አረንጓዴ አሻራን በመደገፍ ረገድ ገንቢ ሚና እየተጫወተ እንደሚገኝ ገልጸው በቀጣይነትም ከማህበረሰቡ ሀገራዊ ዘመቻዎች ላይም በስፋት እንደሚሳተፉም ጠቅሰዋል። እንደምታውቁት አንጋፋ ዩኒቨርሲቲ ነው። ከግብርና ኮሌጅ ምስረታ ጀምሮ በ2 ዓመት እድሜ ብቻ ከዛ የሚያንስ ደግሞ የደንና ተፈጥሮ ሀብት ኮሌጅ አለን። እነዚህ ሁለቱ ኮሌጆች በዋናነት ለማህበረሰብ በሚሰጠው አገልግሎት ውስጥ አረንጓዴ አሻራን የሚደግፉ በጣም በርካታ ፕሮጀክቶችን በየአመቱ ያካሂዳሉ። የችግኝ ማፍለያ ጣቢያዎችን ሳተላይት የችግኝ ማፍለያ ጣቢያዎችን ከማቋቋም ጀምሮ በራሳቸው ግቢ ውስጥም ችግኝ ማፍለያዎች አሉ። የተሻሻሉ የችግኝ ተክሎችን ለምሳሌ ዝም ብሎ ዛፍ ሳይሆን ለምግብነት የሚያገለግሉ ዛሬ እንደ ተከልነው አይነት የተሻሻለ የአቮካዶ ዝርያን
በምርምር የተሻሻሉ የቡና ችግኞችን እና ሌሎችም ሀገር በቀል ዛፎችን ያፈላሉ፣ ለማህበረሰቡ ያስተምራሉ። እንግዲህ የአረንጓዴ አሻራ በአገር አቀፍ ደረጃ በሀገር መሪ የሚመራ ፕሮጀክት ነውና የዛ ፓርት በመሆን ዩኒቨርሲቲዎቹ ከመደበኛ የማህበረሰብ አገልግሎት ስራቸው በተጨማሪ ማህበረሰቡን እንደ ተምሳሌት አብረው ሄደው ከአርሶ አደሮች ጋር ተቀላቅለው ችግኞችን ይተክላሉ። የቆንሶሬ ጫፌ ቀበሌ ነዋሪ የሆነው አርሶ አደር ዳንኤል ደምሴ በበኩሉ በተቋሙ በኩል እየተደረገለት ያለው ድጋፍ በተለይም ችግኞችን በመረከብ በእርሻው መሬት ላይ በመትከል ተጠቃሚ የሆነ መምጣቱን ገልጿል። ከአረንጓዴ አሻራ መርሃ ግብር ዜናዎቻችን ስንወጣ የዜጎች ደህንነትና የሕግ በላይነትን ለማስጠበቅ የፖሊስ አባላት ሚና ከፍተኛ መሆኑን የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ ገለጹ። የሲዳማ ክልል ፖሊስ ጠቅላይ መምሪያ በአድማ ብተናና በተለያዩ የአመራር ማዕረጎች የሰለጠኑ የፖሊስ አባላትን አስመርቋል። ለአዳነ ሻላሞ ዘገባ ሙሉ ቀጠራ። በምረቃ መርሃ ግብሩ ላይ የተገኙት የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ ባስተላለፉት መልእክት የዜጎች ደህንነትና የሕግ የበላይነትን ለማስጠበቅ የፖሊስ አባላት ሚና ከፍተኛ መሆኑን ገልጸው ተመራቂዎቹ በሙያዊ ብቃትና በታማኝነት ህዝቡን እንዲያገለግሉ ጥሪ አቅርበዋል። ክቡራን የዛሬው ተመራቂዎች እናንተ ለዚህ ታላቅ ስራ የተጠራችሁ በመሆናችሁ ለተቀን የምትተጉ የህዝቡን ሰላምና ደህንነት ለማረጋገጥ የሚሰሩ ህዝቡ በሰላም ወጥቶ የሚገባበትን ጠላት ደግሞ የሚሰጋበትን ክልላዊ ሁኔታ የምትፈጥሩ ስለሆናችሁ ለዚህ ሀገራዊና ክልላዊ ተልዕኮ ዝግጁነታችሁን ይበልጥ እያጠናከራችሁ ከዚህ ቀደም ሲሰሩ ከነበሩ ከወንድሚቶቻችሁ ጋር አቅም በመሆን የተሰጣችሁን ኃላፊነት በብቃትና በታማኝነት በቁርጠኝነት እንድትወጡ በክልሉ መንግስትና በራሴ ስም መልእክተን ማስተላለፍ ይፈልጋለሁ። እኛ ሁላችንም የጸጥታ አካሉ የሚጠበቅበትን ግዳጅ መወጣት የሚችልበትን ሁኔታ ለመፍጠር ሁልጊዜም ከጎናቸው ሆነን ማበረታታት እና ማገዝ እንደ መንግስትም እንደ ህዝብም የነርሱን ተልዕኮ እንዲሳለጥ ለማድረግ ከጎናቸው መቆም እንዳለብን ደግሞ በዚህ አጋጣሚ ለማሳሰብ ይፈልጋለሁ። የሲዳማ ክልል ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ተስፋዬ ዴቢሶ በንግግራቸው ተመራቂዎቹ በስልጠና ወቅት በህግ አፈጻጸም፣ በወንጀል መከላከልና ምርመራ፣ በህዝብ ፖሊሲንግ፣ በስነ ምግባርና በአመራር ዙሪያ በቂ ስልጠና ማግኘታቸውን ገልጸው አዲስ ተመራቂዎችም ህግን በእኩልነት በማስከበር የህዝቡን መብት በማክበርና በታማኝነት በማገልገል የተቋሙን ስም እንዲያስጠብቁ ጥሪ አቅርበዋል። ክልላችን መንግስት ደህንነት የህዝባችን ደህንነት ለመጠበቅ በአብዛኛው የውስጣችንን ችግሮች ለመከላከል የተዘጋጀ ኃይል ነው። ለዚህ የሚያበቃቸው ብቁና ጠንካራ ስልጠና ወስደዋል። ለዚህ ስልጠና ወስደው ዛሬ እየተመረቁ ይገኛሉ። ይህ ስልጠና ተጠናክሮ የሚቀጥል ነው የሚሆነው። አሁን ዛሬ የተመረቁ በቂ አይደሉም። ተጨማሪ ኃይል ያስፈልገናል። ተጨማሪ ይህ ስልጠና እንዳበቃ ሌሎች ምልመላዎችንም አካሂደን ስልጠናችንን የምንቀጥል ነው የሚሆነው። ለእነዚህ ሰልጣኞች ሰልጥነው መብቃታቸው ለክልላችን ትልቅ አቅም፣ ለህዝባችን ትልቅ የሰላም ዋስትና ይሆናሉ ብዬ ገምታለሁ። ከተመራቂዎች መካከል አስተያየታቸውን የሰጡት ያገኙት ስልጠና ሙያዊ አቅማቸውንና የአመራር ብቃታቸውን እንዳጠናከረ ገልጸው ያገኙትን እውቀት በስራ ቦታቸው ላይ በተግባር በማዋል የህግ የበላይነትን ለማስከበርና ለህዝቡ ታማኝ አገልግሎት ለመስጠት ቁርጠኛ መሆናቸውን አረጋግጠዋል። በአየር ንብረት ለውጥ ሳቢያ የሚከሰቱ የኤልኒኖ አሉታዊ ተጽዕኖዎችን ለመከላከልና ለመቆጣጠር ይበልጥ ተጋላጭ የሆኑ ክልሎችን በመለየት በትኩረት እየተሰራ እንደሚገኝ የኢፌዴሪ አደጋ ስጋት አመራር ኮሚሽን ገለጸ። ኮሚሽኑ የኤልኒኖ ክስተት ሁኔታና የቀጣይ ትግበራ ጉዳዮች የእቅድ ዝግጅትና የምክክር መድረክ በሐዋሳ ከተማ አካሂዷል። ሙሉ ቀጠራ በዝርዝር ተመልክተዋለች። የኢፌዴሪ አደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም እንደገለጹት ዓለም አቀፍ የአየር ንብረት ጠባይን መሰረት በማድረግ ቅድመ ዝግጅት እየተደረገ እንደሚገኝና በይበልጥ ተጋላጭ የሆኑ ክልሎችን በመለየት ሊከሰቱ ከሚችሉ አሉታዊ ተጽዕኖች ለመከላከል እየተሰራ እንደሚገኝ ገልጸዋል። በዚህኛው መድረክ ላይ እያደረግን ያለ ነው። በተለይም በወቅቱ
የዓለም አቀፍ የአየር ንብረት ጠባይ ከዚህ በፊት ከሚታወቀው የመዛነፍ ባህሪ ሊኖር ይችላል የሚል ትንበያ ስላለ ያንን ትንበያ መሰረት አድርገን ምን አይነት ቅድመ ዝግጅት ማድረግ ይቻላል የሚለው ላይ ለመወያየት ነው። እንግዲህ በዚህ ላይ ምን ያክል ወረዳዎች ለዚህ ተጋላጭ ሊሆኑ ይችላሉ የሚለው ተለይቷል። በነዛ ወረዳዎች ላይ ምን አይነት የጤና፣ የግብርና፣ የውሃ አንዳንድ ችግሮች ሊፈጠሩ ይችላሉ የሚል ተለይቷል። እንግዲህ ዛሬ የሚኖረን በዛ ላይ ተመስርተን የማቀድ ስራ መስራት ነው። እንግዲህ ይህንን በመስራት የሰው ህይወት እንዳይጎዳ፣ የኑሮ መሰረት እንዳይጎዳ፣ ተገቢውን የሆነ የህፃናት፣ የእናቶች፣ የአካባቢዎች ጉዳትና ውድመት እንዳይከሰት እንሰራለን ብለን እየተረባረብን ያለ ነው። አክለውም ወቅታዊውን ክስተትና ጉዳት ከመከላከል ባሻገር ክስተቱን በዘላቂነት ለመግታት እንደ ሀገር ሰፊ ስራዎች እየተሰሩ እንደሚገኙ ጠቁመዋል። ሊደርስ የሚችለውን ጉዳትና ውድመት መከላከል ብቻ ሳይሆን በዘላቂነትም ጭምር ብዙ የተጀመሩ እንደምናውቀው በዚህ ሰዓት ለምሳሌ የአረንጓዴ ሌጋሲ ስራዎችን እየሰራንን፣ የሌማት ትሩፋት ስራዎች ይሰራሉ፣ የብዝሃ ዘርፍ የልማት ስራዎች ይሰራሉ። በዘላቂም ከነዚህ የምንሻገርበትን ሁኔታ ነው የጋራ ለማድረግ እየሰራን ያለ ነው። በየወቅቱ የአየር ንብረት ትንበያዎችን አስቀድመው በማዘጋጀት ለሚመለከታቸው አካላት እንደሚሰጡ የጠቆሙት የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር አቶ አሳምነው ተሾመ በበኩላቸው የኤልኒኖ ክስተት በተለያዩ ክልሎች እየተከሰተ ለሚገኝ መደበኛ ያልሆነ የዝናብ መጠንና ስርጭት መንስኤ መሆኑን ጠቁመው በዚህ ሳቢያ የሚከሰቱ አሉታዊ ተጽዕኖዎችን አካባቢ ጥበቃን ጨምሮ የተለያዩ ስራዎችን በመስራት መከላከል እንደሚቻል አስረድተዋል። በዘንድሮ ክረምት ኢትዮጵያ ሜትሮሎጂ ኢንስቲትዩት ባለፈው ግንቦት ወር ላይ ትንበያ እንደሰጠው ከቀጣዩ ነሐሴ ጀምሮ የኤልኒኖ ክስተት በተለያዩ የሀገራችን አካባቢዎች በተለይም በሰሜን ምስራቅ እና በተወሰኑ በምስራቅና በደቡብ አጋማሽ የሀገራችን አካባቢዎች ላይ የመፈጠር እድል ይኖረዋል ማለት ነው። ይህ በሚሆንበት ወቅት የወቅቱ የዝናብ አወጣጥ ቀደም ብሎ ከዚህ ቀደም ከምናውቀው ከለመድነው የክረምት የዝናብ አወጣጥ ቀደም ብሎ እንዲወጣ አስተዋጽኦ ያደርጋል። ወይንም ደግሞ ተደጋጋሚነት ያለው ደረቅ ሰሞናቶች እንዲከሰቱ አስተዋጽኦ ሊያደርግ ይችላል ማለት ነው። በመሆኑም እንግዲህ ይህ በሚሆንበት ወቅት በግብርናው ሴክተር ላይ የራሱ የሆነ አሉታዊ ተጽዕኖ ሊያሳድር ይችላል። በውሃ ሀብት አስተዳደር ላይ የራሱ የሆነ ተጽዕኖ ሊያሳድር ይችላል ማለት ነው። እንደዚሁም በእንስሳት ላይ በአካባቢ ጥበቃው ላይም ከሚኖረው የዝናብ መዋዠቅ የተነሳ የተወሰኑ አሉታዊ ተጽዕኖችን ሊያስከትል ይችላል ማለት ነው። በመሆኑም በግብርናው ላይ፣ በውሃ ላይ፣ በጤና ላይና በአካባቢ ጥበቃ ላይ አሉታዊ ተጽዕኖ እንዳያሳድር የሚኖረው የእርጥበት ሁኔታ የሚኖረው የዝናብ መጠንና ስርጭት በአግባቡ ማቆር እና ማከማቸት ያስፈልጋል ማለት ነው። እንደዚሁም ደግሞ የተለያዩ አካባቢ ጥበቃ ስራዎችን ማከናወን የወቅቱን ያገናዘበ በአጭር ጊዜ ተዘርተው ሊደርሱ የሚችሉ አዝርዕቶችን የዝናብ እጥረትን ወይም ደግሞ ድርቅ ሊቋቋሙ የሚችሉ አዝርዕቶችን በመጠቀም ሊደርስ የሚችለውን አሉታዊ ተጽዕኖ መቀነስና መከላከል ይቻላል ማለት ነው። በውይይት መድረኩ ላይ የተገኙት የሲዳማ ክልል አደጋ ስጋት አመራር ኮሚሽን ኮሚሽነር ኃይሉ ሀሳና የኤልኒኖ ክስተት የሚያስከትለውን አሉታዊ ተጽዕኖ ለመከላከል ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን ገልጸው በግብርና፣ በጤናና በሌሎች ዘርፎች የሚከሰቱ አደጋዎችን ከማስቀረት አኳያም ሰፊ ጥንቃቄ ማድረግ እንደሚገባ አስገንዝበዋል። እንደ አገር ከኤልኒኖ ተጽዕኖ ጋር ተያይዞ በሀገራችንም ይሁን በተለያዩ ክልሎች ላይ የእኛን ክልል ጨምሮ ምን አይነት ችግሮች ሊፈጠሩ ይችላሉ የሚለውን ታሳቢ አድርገን ከፌደራል ጉዳዩ የሚመለከታቸው ሴክተር መስሪያ ቤቶች ከክልሎች ጋራ በመቀናጀት እቅድ ተዘጋጅቶ ወደ ስራ ለመግባት እየተነጋገርን ነው ያለ ነው። ከዝናብና ከጎርፍ ጉዳቶች ጋር ተያይዞ ህብረተሰቡ ጥንቃቄ ማድረግም ስላለበት በዚሁ ላይ የማስጠንቀቂያ እቅድም ጭምር እንዲዘጋጅ ነው እየተደረገ ያለው። ከጎርፉ ጋር ተያይዞ ውሃ ወለድ በሽታዎች ሊፈጠሩ ይችላሉ። የእንስሳትና የሰው በሽታዎችም ሊከሰቱ ይችላሉ። እነዛን ቀድመን አውቀን አቅደን ወደ ስራ በመግባት በተቻለ መጠን ምንም አይነት ችግሮች ሳይፈጠሩ ከተፈጠሩም በጣም በተቀናጀ ሁኔታ ያንን ችግር ሊቀረፍ በሚችል መንገድ ተነጋግረን እቅድ አውጥተን ወደ ስራ እየተገባ ያለበት ሁኔታ ነው ያለው። ሲዳማ ባንክ ጠቅላላ ሀብቱ 8.1 ቢሊዮን ብር በላይ መድረሱን አስታወቀ። ባንኩ በ2025/26 በጀት ዓመት 446.8 ሚሊዮን ብር ያልተጣራ ትርፍ ማስመዝገብ መቻሉንም ገልጿል። ሲሳይ ከበደ ያዘጋጀውን ዘገባ እድገት ዋይሶ ታቀርበዋለች።
ሲዳማ ባንክ በ2025/26 በጀት ዓመት 446.8 ሚሊዮን ብር ያልተጣራ ትርፍ በማስመዝገብ ካለፈው ከበጀት ዓመት አንጻር ከ430 በመቶ በላይ እድገት ማሳየቱ ተገልጿል። ባንኩ ለሁለት ቀናት ያካሄደውን የ2025/26 በጀት ዓመት የስራ አፈጻጸም ግምገማና ዓመታዊ የስራ አመራር ጉባኤ በማጠናቀቅ የዓመቱን ውጤቶች ይፋ አድርጓል። የባንኩ ዋና ስራ አስፈጻሚ አቶ ታደሰ ሀጥያ እንደገለጹት ባንኩ በበጀት ዓመቱ 5.72 ቢሊዮን ብር ተቀማጭ ገንዘብ በማሰባሰብ እቅዱን ከእቅድ በላይ ማሳካት ችሏልም ብለዋል። በውጭ ምንዛሬ አሰባሰብም 10 ሚሊዮን ዶላር ለመሰብሰብ ከተያዘው እቅድ በላይ 35.5 ሚሊዮን ዶላር በመሰብሰብ 350 በመቶ የአፈጻጸም ውጤት አስመዝግቧል። የባንኩ ጠቅላላ ሀብት 8.1 ቢሊዮን ብር በመድረስ 55.7 በመቶ እድገት ያሳየ ሲሆን የደንበኞችም ቁጥር ከ500 ሺህ በላይ መድረሱ ተገልጿል። በብድር አቅርቦት ዘርፍ 2.9 ቢሊዮን ብር ለደንበኞች በማቅረብ አጠቃላይ የብድር ክምችቱን ወደ 3.68 ቢሊዮን ብር ከፍ ማድረጉን የገለጹት ዋና ስራ አስፈጻሚው ከ97.31 በመቶ በላይ የብድር መልሶ ክፍያ አፈጻጸም ማስመዝገቡንም አስታውቋል። ባንካችን እንግዲህ ስራ ከጀመረ ጊዜ ጀምሮ የተለያዩ ስኬቶችን እያስመዘገበ ነው የቆየው። በትርፍ በሀብት አሰባሰብ፣ በብድር አመላለስ፣ የውጭ ምንዛሬ ግኝቶች ላይ የተለያዩ አፈጻጸሞችን ሲያስመዘግብ ነው ያሳለፈው። በዚህ አመት ደግሞ እንደዚሁ ከፍተኛ ውጤት ያስመዘገብንበት አመት ነው። በሀብት አሰባሰብም ከእቅዳችን በላይ ተፈጻሚ አድርገን 5.7 ቢሊዮን ብር ሀብት ያሰባሰብንበት አመት ነው። ሌላው በውጭ ምንዛሬ ደግሞ ከ35 ሚሊዮን ዶላር በላይ ሀብት አሰባስበናል። ሌላው ደግሞ በትርፍ ረገድም ደግሞ ከ440% በላይ ጭማሪ በማሳየት 446 ሚሊዮን ብር ትርፍ አስመዝግበናል። ይሄ እንግዲህ ለሼርሆልደሮቻችን ከፍተኛ ደስታን የሚፈጥር ነው ብለን እናምናለን። ባንኩ በአሁኑ ጊዜ ሀብቱ ከ8.1 ቢሊዮን ብር በላይ እንዲሆን ማድረግ ችለናልና ለዚህ ደግሞ የባንኩን ደንበኞች ባለአክሲዮኖችንና እንዲሁም የክልሉን መንግስትም ለማመስገን እንፈልጋለን። ባንኩ በዲጂታል ዘርፍ አገልግሎት የሞባይል ባንኪንግ መተግበሪያውን ለደንበኞች በማስተዋወቅ ጉልህ ውጤት ማስመዝገቡን ጠቅሰው በቀጣይም ባንኩን ሙሉ በሙሉ ወደ ዲጂታል ስርዓት ለማሸጋገር ስራዎች እንደሚጠናከሩ ገልጸዋል። በቴክኖሎጂ ዘርፍ ባንካችን ከዚህ በፊት በዩኤስኤስዲ በሚባለው 842 ኮድ ሞባይል ባንኪንግ ጀምሮ ነበረ። አሁን ግን ወደ አፕሊኬሽን አሳድጎ ሞባይል ባንኪንግ እና ኢንተርኔት ባንኪንግን ላውንች አድርጓል። በዚህም ደግሞ ደንበኞቻችን በቀላሉ በተለይ ኢንተርኔት ያለባቸው አካባቢዎች ላይ በነጻነት የሚጠቀሙበትን ቴክኖሎጂ ተግባራዊ አድርገናል። እንዲሁም ከዚህ በፊት የነበረው አንዳንድ ኔትወርክ በሌለበት በስልክ ብቻ የሚሰራ 842ም ዩኤስኤስዲ ኮድም በዛም ስራችንን እየሰራን እንገኛለን። ባንኩ በቴክኖሎጂ ያለውን ትስስር እያጠናከረ ከተለያዩ መንግስት ተቋማት ጋር ኢንተግሬት በማድረግ የኢንቴግሬሽን ስራዎችን በመስራት ስራዎቻችንን ዲጂታላይዝ አድርገን ነው እየሰራን ያለነው። የውሃ አገልግሎት በጣም በተጠናከረ መልኩ ዲጂታላይዝ አድርገን እየሰራን እንገኛለን። የገቢ ግብር ስራዎችን ዲጂታላይዝ አድርገን ከቴሌ ብር ጋር ኢንተግሬትድ ሆኖ በዛ እየሰበሰብን እንገኛለን። በጉባኤው ማጠቃለያ ላይ የላቀ አፈጻጸም ላሳዩ መምሪያዎችና የቅርንጫፍ ስራ አስኪያጆች የምስክር ወረቀትና ዋንጫ የተበረከተላቸው ሲሆን በቀጣይ ባንኩን በተሻለ ደረጃ ውጤታማ ለማድረግ እንደሚሰሩም ቃል ገብተዋል። ባሳለፍነው በጀት ዓመት ከፍተኛ ውጤት ባንኩ አስመዝግቧል። ለዚህም ትርፋማ ነው ባንካችን። በዚህ ትርፍ እጅግ በጣም ደስ ብሎኛል። ይሄ ማለት የሚያዘናጋን አይደለም። ለሚቀጥሉት ዓመታት ሰፊ ስራ መስራት እንደምንችል አሳይመንትን የሰጠን ስራ ነው ብለን መውሰድ እንችላለን ማለት ነው።
ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝልላችሁ ዘገባዎች እኚህን ይመስላሉ። ዜናዎቹን እየመራው ጽዮን ዮናስ ከመላው የስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁ። መልካም ምሽት ይሁንላችሁ።